ምን ይሻለዋል? ብልጽግና ደምብሮ ከጨዋታ ውጭ ይሆናል ወይስ ምን ይደረግ? እንደ ማህበረሰብስ ምን እናድርግ የሚለውን የነበረችዋ በቅሎ አየህ ሁሉንም ተራቅጣ መጨረሻ ላይ ራሷንም አጥፋቱ አይቀርምና በተለየ ሁኔታ ቴዲ በጥበቡ ስሜቱን ከመግለጽ ባሻገር የህዝቡን ስሜት ሀገሪቷ ያለችበትን ሁኔታ የመግለጽና የታሪክ ክታብ የማስቀመጥ ጥልቅ የሆነ አሻራን ይዞ የመጣ ሰው ነው። ይሄ ደግሞ ለገዢዎች ሁልጊዜ ማስጨናቂ ነው። ይሄ ለገዢዎች ብቻ አይደለም። የምን የጎባጣ አሽከር ነው አጎንብሶ ይሄዳል የሚባለው። አጎንብሰው መሄድ የሚያምራቸውን ሁሉ የሚያስደነግጥና የማይመች ነው። ምክንያቱም እነሱ በብዙ ዜማ ሊያሽሞነሙኑት የፈለጉትንና ሊያቀናብሩት የፈለጉትን ሪቶሪክ ቴዲ በዜማ ይገለብጠዋል። የህዝቡን ስሜት ሆነቱን ያሳየዋልና ስሜትን ሰቅዞ ስለሚይዝ ሙዚቃ ደግሞ በተፈጥሮ ያው ፈጣሪንም እኮ በዜማ ነው አይደል የምናመልከው። ዜማ በጣም የሰዎችን ስሜት የመቆጣጠር አደጋን ሁኔታን እንዲጋፈጡ ይዞ የመውጣት ትልቅ ጉልበት አለውና ፖለቲካ ፓርቲዎችም ምርጫ እኮ ሲቀሰቅሱ በዜማ ነው አይደል ሙዚቃ ከፍቶ ነው የሚቀሰቅሱት። ታስታውሳለህ? አሁን በህይወት የለም ሁሉም 00 የሚለው ሙዚቃ በቅንጅት ዘመን በጣም ትልቅ ማነቃነቂያ ነበረ። በጣም የሚገርም ሙዚቃ ነው። ሰለሞን ተካ በትግል ውስጥ እንደውም በቃ የትግል ዘፋኝ ተደርጎ እስኪወሰድ ድረስ ይዘፍናቸው የነበሩ ሙዚቃዎች ህዝቡን አንዳንዴ የፖለቲካ ፓርቲውን ፕሮግራም ባይረዳ እንኳን ሙዚቃው ግን ከህይወቱ ጋር ኮኔክት ስለሚያደርግ ወይም ስለሚገናኝ ስሜቱን ስለሚገልጽለት ይወጣል እና አንዳንዴ ሰው የፖለቲካ ፓርቲዎችን ፕሮግራም እቅድ ምናምን ተረድቶ ላይሆን ይችላል፣ ግን ዜማዎቹ ግን ስሜቱን ይናገራሉ፣ ህይወቱን ይነግሩለታል። ስለዚህ ያ ነገር ለገዢዎች ሁሉ ጊዜ አስደንጋጭ ነው፣ አስፈሪ ነው። የቴዲን ግን ልዩ የሚያደርገው ወንድማገኝ አንደኛ ዘፈኑ አልወጣም ገና። አሁን ወጥቶ ቢቃወሙት ኦኬ በዚህ ምክንያት ነው ትላለ። ገና ዘፈኑ አልወጣም፣ ይዘቱ ምን እንደሆነ አልታወቀም። ስፖክሌት ነው የተደረገ ያለው፣ ግምት ነው የተሰጠ ያለው እና በሚሰጥ ግምት በሐሳብ ነፃነት አምናለሁ እንከን የሌለበት ምርጫ አደርጋለሁ ብሎ በአደባባይ መነኩስ ሲሆን የቀረበ ፓርቲ በጓዳ ደግሞ ይራገጣል። የነበረ በቅሎ የሚያሰኘው ይሄ ነው። ደግሞ አይመርጥም። ዘፋኙን ይረግጣል፣ ፖለቲከኛውን ይረግጣል፣ ሰብአዊ መብት ተከራካሪውን ይረግጣል። ሁሉንም ጋዜጠኛውን የማይራገጠው ነገር የለም። በቃ ሁሉንም ነው የሚረግጠው። አንዳንድ የራሱንም ሰዎች ሁሉ ይረግጣል። አሁን በአሁኑ እርግጫው አሁን ቴዲ አፍሮ ላይ ባደረገው እርግጫ ብልጽግና የራሱን ጥርስ ጭምር ነው ያወለቀው ብዬ ነው የማስበው። ምክንያቱም ወንድማገኝ ዘፈን ነው የሚወጣው ዘፈን ምንም አይነት ይዘት ይኑረው ላይክ ወንጀል ካለው ያኔ እኮ በግ መጠየቅ ትችላለህ። ወይም ደግሞ ታሪክ ተቀይሯል አሁን ሳንሱር ጀምረናል ሳንሱር ይደረግ ብሎ አዋጅ ማስነገር ነው። ሳንሱርን በአዋጅ ካላመጣው በስተቀር ሳንሱር በሌለበት ሀገር መርጣ አንድ ሰው ላይ የምታወጣው ህግ የለም። የፖለቲካ ፓርቲ አይደለም ግለሰብ ነው ዘፈን ሊያወጣ ያለው። ስለዚህ አንዳንድ ጊዜ ምን አለ ብያፍናለሁ የምትጠላው እንኳን ቢሆን አሁን ቢጠሉት እንኳን ቴዲን ቢጠሉት እንኳን አንዳንዴ የምትጠላው እንኳን ቢሆን ግን በቃ ለመጋጨት መንገድ የሚያሳጣ አካል አለ አይደል? በቃ ምርጫ የምታጣበት እየጠላውም ቢሆን ግን በቃ የምትሰማው ነገር ይኖራል። ቴዲ እንደዛ መሆን ነበረበት ብዬ ነው የማስበው። እየጠሉትም ቢሆን የሚደብራቸው ነገር ለምን እንደሚጠሉት አይገባኝም፣ ግን እንደው እየጠሉትም እንኳን ቢሆን ራሳቸውን ላለማሳጣት ሲሉ ሊተውት ይገባ የነበረ ነገር ነው። አንድ ሁለት ያዩዋቸው ነገሮች ላንሳና ወንድማገኝ ወደ አንተ ልመልስ። አንደኛው ያው የብልጽግና ዙሪያ ያሉ ሰዎች የሚጽፉትን ነገር እና አዳዲስ ፈራሚዎች የሚያወጡትን ነገር ግጥሙ ይሄ ቢሆን የሚሉትን ነገር ተመልክቻለሁ። ሌላኛው ቴዲ ላይ የተነሱ ክሶች በጣም አስገርሞኛል። አንዱ በትግራዩ ጦርነት ወይም በቲፒኤልኤፍ ጋር ከነበረው የሰሜኑ ጦርነት ላይ ሌሎች ድምፃውያን ወጥተው ሀገራዊ ጥሪውን ተቀላቅለው አበርክቶ ሲኖራቸው ቴዲ ለሀገራዊ ጥሪ ምላሽ አልሰጠም። ስለዚህ ሀገር ስትቸገር ዳር ይዞ ተቀምጦ አሁን በዝችው ሌሎች ሞተው ባጸኗት ሀገር ላይ ሊነግድባት አይገባም አይነት ነገር ሲጽፉ በጣም አስገርሞኛል። እንግዲህ ሌሎች ሞተው ያጸኗት ሀገር የትኛዋ እንደሆነች አላውቅም። አሁንም ስቲል እየተንገዳገድን ያለንበትና ጦርነቱ እኮ የእርስ በርስ እኮ ነው። በዛን ሰዓት ላይ ደግፈንም እንቆም ተቃውመንም እንቆም ጦርነቱ የእርስ በርስ ነው። እኛው እርስ በርሳችን የተገዳደል ነው እኮ። በእርስ በርስ ግድያ ውስጥ እኔ ሚናሊዝም ብሎ መቆየት
ኦፍ ኮርስ ሚና ያዘ ሰው አላማ ምክንያት ይኖራል ሚና ያዘበት ምክንያት የራሱ ጉዳይ ነው እሱ ሌላ ነገር ነው ግን አይ እዚህ ውስጥ አልገባም በቃ ዳርጄ መቆም ነው የምፈልገው ያለ መብቱ እኮ ነው በየትኛው ህግ ነው ልናስገድድ የምንችለው እንዴ በዚህ ጉዳይ ህዝቡ ከፈለገ በዛን ወቅት ከኛ ጎን አልቆምክም ብሎ አዳምጠው ጆሮኒ ያስከፈለገ አይግዛው አይቃይድ ዩቲዩብ መብቱ እኮ ነው ህዝቡ ያንን የመምረጥ መብት የህዝብ ነው እንጂ የተወሰኑ ካድሮች ተሰብስበው አይ እዚህ ኮንሰርት ነገ ከነ ሆዲያ በዚህ አይነት የነሱ ድር ስብሰባ ላይ ያልመጣ በሙሉ ሊስት ይዘው ሊከለክሉ ነው ልካውን የምርጫ ቦርዱ አይነት ማለት ነው ካርድ ያልወሰዳችሁ ቀበሌ መታወቂያ አታገኙም አገልግሎት አታገኙም እንደተባለው ብልጽግና የጠራውን ሰልፍ ያላዳመቃችሁ ወይም ደግሞ እኛ በነጎርንበት አብራችሁ ያልፈሰሳችሁ ነገ በራሳችሁ መቆም አትችሉም የሚል ነገር ልታመጣ ነው እኮ በጣም የሚያስገርምም የሚያስተዛዝብም ነገር ነውና እንደዚህ ያሉ ነገሮች ያያየን ነው እኔ እንደው ግለሰቦችን በስም ጠርቶ መንካት ስላልፈለኩኝ እንጂ አንዳንድ በጣም በቃ ያፈርኩባቸው ሰዎች በቃ በሁሉ ነገር ላይ ወንድ አስተያየት አይሰጥም ዝም የምትለው ነገር አለ አይደል በቃ ካልገባህ ዝም የምትለው ነገር አለና እኔ በጣም ለመወደድ ይሄ ሃይማኖታቸውን የሚቀይሩ ሰዎችና ለሌላ ብሔር ወይም ከፊል ግማሽ ሆነው ለሌላ ብሔር የሚጫወቱ ሰዎች በጣም ራሳቸውን ለተወዳጅና ተአማኒ ለማድረግ ከመጠን ያለፈ ነገር ይሄዳሉና እንትን መስመር ይጥሳሉ ወይም ደግሞ ምንድነው መደረግ የሌለበት ደረጃ ድረስ ይሄዳሉ ከመጠን በላይ ያከራሉና አሁንም እንዲሁ ባለቀ ሰዓት የፈረሙ ሰዎች ናቸው በብልጽግና ታማኝና ወዳጅ ለመሆን በጣም መስመር ያለፈ ነገር ያደረጉ ያሉት ብዬ አስባለሁ እንደማገኝ ጴጥሮስ የጥበብን ኃይል ጉልበት በቴዲም በሌሎችም እናያለን ታላቁ መጽሐፍ ምን ይላል ጥበብ ከቀይ እንቁ ትበልጣለች የከበረ ነገር ሁሉ አይስተካከላትም ይላል wisdom ውስጥ ያንድን ማህበረሰብ ንቃተ ህሊና ከፍ በማድረግ ታሪኮችን ተረከቶችን በተዋቡ ድምጾች በሚስረቀረቁ ድምጾች ወደ ጆሮ ሲገቡ የሚፈጥርህ ስሜት አለ ምናልባት ዘፈንን ካልን አድማጩ ወይም ሰሚው የሚፈልገውን ሰምቶ የመውደድ ያለ መውደድ መብቱ የሱ ነው በዘፈን ደረጃ የሚደነብር መንግስት ከሆነ አስቸጋሪ ነው መሪዎች አምባገነንም ቢሆኑ ፍራታቸውን መቆጣጠር ካልቻሉ በጣም አደገኛ ነው ልክ እንደ በቅሏ ነው ደንብራ ወይ ወደ ገደል የምትገባው ስለዚህ ምንድነው መሆን ያለበት የሚለውም ነገር በጣም እኔ አሁን የሚገርመኝ አስቀድመው ቴዲን የሚፈሩበት ምክንያት ቀደም ሲል ህወሓት ኢህአዴግ ዛሬ 9 ዓመት ምንድነው ኢትዮጵያ የሚል አልበም ሰርቶ ነበር አይደለም ሁላችንንም ያስፈነጠዘ ቴዲ ስለ ኢትዮጵያ ታላቅነት ስለ ህዝቦቿ ልዕልና ተጋድሎ አብሮነት የሚያነሳ የሚያወሳ ጀግኖችን በማወደስ እንድናስታውሳችን የሚያደርግ ልክ እንደው ከአንድ ሊቅ የታሪክ ሊቅ በማይተናነስ መልኩ ስለሚያቀርብ ነው አይደለ በሁሉም ሰው በኩል ደረጃ የሚወደደው ቴዲ ፖለቲከኛ አይደለም ቴዲ ሂስቶሪያንስ አይደለም ቴዲ ገጣሚ ነው ቴዲ ዘፋኝ ነው ቴዲ ዜማም ይፈጥራል እኛንን አይደለ በቃ ቴዲ ዘፈነው ከዛ በኋላ ሰሚው ነው ፍርዱን የሚሰጠው የምታከብረው የምትጥለው አሁን እኮ ኦዲየንሱ ብቻ እኛ ብቻ ሳይሆን አንዳንድ ዘፋኞች እነ ያሬድ ነጉም እነ ቬሮኒካም ስለ ቴዲ የሚሰጡት አስተያየት እየገረመኝ ነው ገና ያልሰማናቸው ማአት ነገሮች አሉ ስለ ትህትናው ቬሮኒካ እንደውም በዚህ በኪነ ጥበቡ ንጉስ አድርገዋለች እሷም ጥሩ ድምጻዊት ነች ደፍረው ሐሳብ እየሰጡ ነው ብዙዎቹ ይሄ የአልበሙ መጠሪያ ኢትዮሪካ የሚለውን ቲሸርት አሰርተው በማህበራዊ ድረገጽ ሁሉም ለብሶት እያየን ነው አድናቂዎቹ ወዳጆቹ አገር ወዳድ ዜጋ በተለይ ኢትዮጵያን የሚወዱ ሰዎች የቴዲ ነገር አይሆንላቸው ከጎጥ ከዘር ከሰፈር ከመንደር ይወጡ ስለ ሰንደቅ ዓላማዋ ስለ ኢትዮጵያ ሲዘፍን አብሮት የማይዘፍን አለ ልቡ የማይቀልጥ አለ ቴዲን የምንወደው እኮ በዚህ ነው ስለ አይኗ ስለ ቅንድቧ ስለ ተረከዟ ምናምን እኔ ሲዘፍን አላውቅም ወይ ያንን ዘፈን አልከታተልም ቴዲን የገዛኝ ሳበኝ ብዙ ሀገራዊ ጉዳዮች ላይ የሚያቀርባቸው ዘፈኖቹ ናቸው ምናልባት ሐሙስ አይደርስም ወይ ያሉ ብዙ ሰዎች በናፍቆት ይጠበቁ ነው ራቀብን እያሉ ነው
አሁን ቴክኖሎጂውም ጥሩ ነው። ምናልባት ቴዲን አካላዊ የመንቀሳቀስ ነፃነቱን አሳጥተ ወይኔ ቤት ብታስገባውም የቴዲ የሰራቸው ስራዎች በዩቲዩብም ቴክኖሎጂ በፈጠራቸው መንገዶች ህዝብ ዘንድ መድረሳቸው አይቀርም። ስለዚህ እድሜ ለቴክኖሎጂ ሐሙስ ዕለት በቴዲ ዩቲዩብ በሌላም መንገድ እንሰማዋለን። ግን ብልጽግና በዚህ ደረጃ መደንበሩ እጅግ አስገራሚ ነው። የብልጽግና አንዳንድ ሚኒስትሮች የሚሰጡት አስተያየት እጅግ ያሳፍራል። ኢትዮጵያ እንዴት እነዚህ እጅ ላይ ወደቀች? እንዴት በእነዚህ ሰዎች ልንመራ ቻለ? እኔ ራሴን የምጠይቀው በራሴም እያፈርኩ ነው። ኢትዮጵያ ገዢዎች ተብሎ የእነዚህ ሰዎች ስያሜም እነዚህ ሰዎች እኛ እንደሚገዙን ሳውቅ እኔ እሸማቀቃለሁ፣ እያፈርኩ ነው። ምናልባት አሁን ያለው ጠቅላይ ሚኒስትር ራሱን ፍጹም ንጉሥ አድርጎ ማቅረብ ይፈልጋልና ስልጣን ከመያዙ በፊት ይዞም ነው መሰለህ አንድ መጽሐፍ ጽፎ ነበረ፣ ታስታውሳለህ? ምናልባት ለሁሉም ይሆናል። የመደመር መጽሐፍ መደመር የሚለው መጽሐፍ እንግዲህ የብልጽግና ርዕዮተ ዓለም ነው አይደለ? ብልጽግና ርዕዮተ ዓለምም የለውም ይላሉ፣ መደመር ነው ፍልስፍናው መደመር ነው ይላሉ። እና ጠቅላይ ሚኒስትሩ መደመር ላይ ያስቀመጠውን ነገር ጴጥሮስ ብገልጽልህ እንዲህ ምን አይነት ሰዎች ናቸው እነዚህ ሰዎች? ዛሬ ስላለንበት ሁኔታ የሚገልጽ ነው። መሪዎች ፍርሃትን መቆጣጠር ካልቻለ በቃ ካመጽ ወጣ ይላል። ልጥቀስል የራሱን ንግግር የጠቅላይ ሚኒስትሩን። ጠቅላይ ሚኒስትር አብይ አህመድ መደመር በሚል መጽሐፋቸው ካሰፈሩት ከአሁነኛው ጋር ያለውን ተዛምዶ ላስቀምጥ። የመሪዎቹንም የብልጽግናን አጠቃላይ ካድሮን ፍርሃት ስሜትን ለመቆጣጠር አለመቻል ነው ይላሉ። በተለይ ፍርሃትን ስሜት በሀገራችን ህልምን በጥበብ ማጋራት የሚከብዳቸው መሪዎች ህዝቡን በጉልበት ለመግዛት ሲሞክሩና አልሳካ ሲላቸው ከፍተኛ ንዴትና ግልፍተኝነት ውስጥ ይገባሉ። ተመሪው ህልማቸውን ባለመጋራቱና እነርሱም በጉልበት ስለሚይዙት አንድ ቀን ከስልጣን ያወርደኛል ብለው ይፈራሉ። ስለዚህ ፖለቲከኛውን ይፈራሉ፣ ድምፃውን ይፈራሉ፣ ገጣሚን ይፈራሉ፣ ቲክቶከሩን ይፈራሉ፣ ፌስቡከኛውን ይፈራሉ። በቃ የማይፈሩት ነገር የለም። ጥላቸውን ይፈራሉ። ይሄ የኔ ነው። ጠቅላይ ሚኒስትሩ ልቀጥል። በዚህም ፍርሃት ተውጠው ህዝቡን በጭካኔ ይቀጠቅጣሉ። የፍርሃት ስሜታቸውን በአግባቡ ለመቆጣጠር ስለሚሳናቸው ያገኙትን ሁሉ ያጠቃሉ፣ ያስራሉ፣ ይገርፋሉ፣ ይገድላሉ። ጉዳዩ ከዚህ አልፎ የገዥና ተገዢ ስሜት ይበልጥ እየሻከረ ሲመጣ ደግሞ የመሪዎች ፍርሃት ወደ ንዴት ያድጋል። ይህም አገሪቱን ወደ ለየለት ቀውስና ደም መፋሰስ ያመራታል። ለዚህ ነው መሪዎች በመጀመሪያ ደረጃ ፍርሃት ስሜታቸውን መቆጣጠር ያለባቸው። አብይ አህመድ የመደመር መጽሐፍ ደራሲ፣ የሀገሪቷ ጠቅላይ ሚኒስትር ጴጥሮስ ይህንን ነው የሚለው። እንግዲህ በቃ አሁንኛውን እስቲ ተዛምዶን በዚህ መልኩ እናስቀምጠው። ግለሰብንም ይፈራሉ፣ ቡድንንም ይፈራሉ። እንደገና የታጠቀ ኃይል አለ። ታጥቀው አሁን የኦሮሞ ነጻነት ሰራዊት በኦሮሚያ አለ። የፋኖ ኃይሎች የአማራ ፋኖ ብሔራዊ ንቅናቄ በአማራ በኩል አለ። እንደው የምትፈራውን እንኳን ሚዛን ላይ ያስቀምጠ ማወዳደር አልተቻለም። አሁን እንደምናየው ከምርጫ ጋር ተያይዘው ኢህአፓ አስደምሯቸዋል። ከድምፃዊ ቴዲ መጥቶባቸዋል። ምን ይሻለዋል? ብልጽግና ደንብሮ ከጨዋታ ውጭ ይሆናል ወይስ ምን ይደረግ? እንደ ማህበረሰብስ ምን እናድርግ የሚለውን የነበረችዋ በቅሎ አየ ሁሉንም ተራቅጣ መጨረሻ ላይ ራሷንም አጥፋቱ አይቀርምና